እባክህ። እሺ ምን እኮ በዚሁ ሳልፍ ጎራ ብዬ ልጠይቅሽ ብዬ። አይ ጥሩ። ድርሰትሽ እንዴት ሆነልሽ? ምንም አይልም፣ ጥሩ እየሄደልኝ ነው። ያለቀ ነው? አይ ጥሩ። ድርሰትሽን ስጨርሺ ማሳተም ነው በመጽሐፍ መልክ ያሰብሽው? አይ አይደለም፣ ወደ ፊልም ነው። ታዲያ ለምን እንደዚህ አናደርግም? ምን ትወና የተማሩ ጓደኞች አሉኝ ብለሽኝ ነበር አይደል? አዎ ጎበዞች ናቸው ደግሞ። እኔ አንድ የማውቀው ልጅ አለ። አንቺ ከነገርሽኝ ታሪክ ጋር በጣም ተመሳሳይ ነው። ሴት ይፈራል። እናንተ ተባብራችሁ እሱን ልጅ ከቀየራችሁት እኔ ፊልማችሁን ለምን ፕሮዲዩስ አላደርግላችሁ? የምር ነው መስፍኔ? አዎ እንዴ እኔ ፊልም ፕሮዲዩስ አደርግልሽ እንደዚህ እንደ ፌንጣ የሚያዘለልሽ ከሆነ ይሄኛውን ፊልም ብቻ አይደለም ሌላ ሁለተኛ ፊልም ፕሮዲዩስ አደርግልሻለሁ። ይሄ ቃሌ ነው። ያ ከፊና ሳም እንዴ አይቆጥርብሽ። ሳምሪ ይባላል። ከውበቴም ከአቋሜ ያየኝ እንዳልፎኝ አያውቅም። በዚህ የተነሳ በራሴ በጣም እተማመናለሁ። በነገራችን ላይ የቲያትር አርት ተማሪ ነኝ። ግን ምን ያደርጋል የሚያሰራን ፕሮዲዩሰር ጠፋ። አሁን ግን ተስፋ የሚሰጠን ነገር አይቻለሁ። አንድ ሰው አለ። እሱም መቀየር ከቻለን ጓደኛዬ ደራሲና ዳይሬክተር፣ እኔም መሪ ተዋናያን ሆኜ እሰራለሁ ማለት ነው። ቤተሰቦቼ ከሀገር ውጭ ስለሚኖሩ ከሁለት ጓደኞቼ ጋር ነው አብሬ የምኖረው። የረሳሁት ነገር ወንድ ልጅ ሲንቀኝ አልወድም፣ እኔ ስንቀው እንጂ። ሄሎ። እግዚአብሔር ይመስገን ሰላም ነው። ልጅቷን ማውራት እችላለሁ? እንዴት ነሽ እህታችን? እንዴት ነህ? አለን ደህና። እና የተባባልነውን ነገር ትፈጽማላችሁ? ተስማምተናል። ስለዚህ እኛ ማድረግ እንችላለን። ማድረግ ሳይሆን እንደ አንድ ኢትዮጵያዊ ስናስብ ኢትዮጵያ ሁሉ ነገር አላት። ያጣነው የአስተሳሰብ ልዕልናችንን ነው። አስተሳሰብ ላይ መስራት አለባችሁ። ያ ማለት ምን ማለት ነው? እናንተ አንድ ሰው ስትለውጡ ያ የለወጣችሁ ሰው ደግሞ ሌላ አንድ ሰው ሲለውጥ እንደዛ እያለች ነው ሀገር የምትለወጠው። ስለዚህ እኛ በፈለግነው መንገድ አንድን ጥራት ማጥናት እንችላለን ማለት ነው። ለጊዜው የትምህርት ካሪኩለማችሁን ወደዛ ወደ ጎን ተውትና እናንተ ለዓላማችሁ ምን ያህል መጓዝ እንደምትችሉ አሳዩ። እናመሰግናለን። ደህና ደሪ። ራሴን እየቀየርኩ እንዳይርቀኝ አድርገዋለሁ። ሴት እኮ ነኝ፣ መቼም አላጣም። ምን ማለት ነው ጥቁር በጥቁር ለብሶ መሄድ? ምንድነው ቀብር አስፈጻሚ ድርጅት መስሎ መሄድ? እንዴት ነው ልጁን ልትቀይሩት የምትችሉት በዚህ አይነት አለባበስ? አይደለም እኮ መስፍኔ፣ ጥቁር ስለሚያምርባት ነው። ሺህ ጊዜ ይመርባት። እኔ ፊልማችሁን ፕሮዲዩስ አደርግላችኋለሁ ብዬ ቃል ገብቼ የለም እንዴ? ልጅቷ ምን ታርገው? ልጁ ሲጀመር ሴት ይፈራል። አስተዳደጉ ላይ ችግር ሳይኖርበት አይቀርም። አዎ በስተት መንገድ ነው ያሳደግነው። እኔ የምለው መስፍኔ፣ ይሄ ልጅ ዘመድህ ነው እንዴ? አሁና የገዛ ዘመድ ያውንም ወንድሜ ነው። ወንድሜ ማለት ያው አንድ ኢትዮጵያዊ ዜጋ እስከሆነ ድረስ ወንድሜ ነው እንዴ። ሙዚቃውን አልሰማሽም እንዴ? አዳም ወንድሜ አንቺም እህቴ ዘራ ያጸድቅ ሲል አልሰማሽው እንዴ? አንድ ዜጋ ለምን አይሆንም? ወንድማችን ነው። ሜዳ ላይ ሲወርቅ ዝም ማለት የለብንም እንዴ? ለምንድነው ችግኝ መትከል ያማረው ራሱ እንደ ችግኝ ተተክሎ ሲቀር ዝም የምንለው እንዴ? ዘር መትከል አለበት። ቆሞ ቀር ሲሆን አያሳዝንሽም? እንደ አንድ ዜጋ ልብሽን አይነካሽም? ልብ አልኩ አእምሮ ማለቴ ነው። ይቅርታ አድርግልኝ። እሺ እንሞክራለን። ሞከር አይደለም እናረጋለን። በያንቺ ልጅ እናረጋለን በይ።
እርግጠኛ ካልሆንሽ እኮ ተሸንፈሻል ማለት ነው። እሺ በቤት ይቀደምከኝ ድንኳን ሰባሪ ሆንኩብሽ አይደል? ውጤቱን እኮ ለመስማት ካለኝ ጉጉት አንፃር ነው። ዛሬስ መስፍኔ በጣም ጥሩ ነው። ቢጫ በጥቁር እኮ ነው ለብሳ ሄደችው። ቢጫ በጥቁር? አዎ ቢጫ በጥቁር ሰርታ አፈረሰችው። ቢጫ እኮ ተስፋ ነው፣ ጥቁር ደግሞ አፍራሽ ነው። ተስፋ የለህም ለማለት ነው? ወይኔ መስፍኔ ተው እንጂ ለምንድን ነው እንደዚህ የምታደርጉት? ልጁ ጥቁር ነገር አትራክት አያረገውም አልኩሽ አይደል? ሰሩም ጥቁር ስለምትወድ እኮ ነው ደግሞ ያምርባታል። አያቱ ደጂ ቢያት። እሺ በቃ ለምን እንደዚህ አናረግም? የጻፍኩትን ድርሰት እሱን ፕሮዲዩስ አድርግልኝ። አይ እንደዚህ አልተነጋገርንም። ውላችን እንደዚህ አይደለም የተነጋገርነው። እናንተ ልጁን መቀየር ከቻላችሁ ፊልሙን ፕሮዲዩስ አደርግላችኋለሁ ነው ያልኩት። እኔ ቃሌን አላጥፍም፣ እናንተም ደግሞ ቃላችሁን አትጠፉ። ቃል የማፍረስ ጉዳይ እኮ አይደለም። እና ልጁ ትንሽ ይከብዳል፣ ለዛ ነው። አያስቸግርም፣ መሞከር ነው። ሞክሪ ቢያት እንዴ። ወይ ደግሞ ለምን ቁምጣ ነገር አድርጋ አትሄድም? ቁምጣ አላታው ዓለምን እንደዚህ ግልብጥብጥ ያደርጋት የሴት ልጅ ነው። ቢል ክሊንተን ነው የአሜሪካ ፕሬዝዳንት ነው። ምንድነው ያደረገው? ጭናይቶ አልጋ ላይ ተጫነ። ይሄው አይገርምም? ይሄ ሐሳብ አልመጣልኝም ነበር። ጥሩ ሐሳብ። ጋር መቀመጥ ይችላል? አይቻልም። ምን ችግር አለው? ይሄ የሥራ ቦታ ነው፣ እሱ ነው የከስተመር ቦታ። ምን ችግር አለው? አይቻልም። ምን የኔ ጌታ? የኔ ጌታ አትበይ። ደግሞ ምን አደረኩኝ አሁን? አንቺ አይደለሽም እናቴ ማለች። ምን ችግር አለው? አሁን ጨርሰናል፣ መሄድ ይቻላል። እኔ ሳምሪ እንኳን በዚህ በማንም ተሸንፌ አላውቅም።
ጋር ፎቶ ለማየት ነው ይታያል። እዛ ጋር አፍንጫዬ ጋር ይመስለኛል ትንሽ ኤዲቲንግ ቀረዋል። ምንም የሚቀረው ነገር የለም። ራሴ እሰራለሁ። አንቺ እዛ ጋር ተቀመጭ። ይሄን አለምትዩ አስተካክየዋለሁ። እሺ በእናትህ አፍጥነው፣ ጓደኞቼ ይጠብቁኛል። እሺ እናቴ የለኝም። በእናትህ አትበይኝ። እሰራለሁ። እዛ ጋር ሂጂ። እዛ ጋር ተቀመጪ። አይቻልም እዚህ ጋር መቀመጥ ይመስለኛል። እስካሁን አልጨረስኩም። ይኸው አስተካክየዋለሁ። ይሄኛው ላይ ግን ከለሩ አልተመቸኝም። እሺ እኔ እንጃ እኮ ብላኪ ነው ልሽ የድሮ ሰው ነሽ እንዴ? እንጂ በቃ እዛ ጋር ሂጂ አልኩሽ እኮ። በእናትህ እስቲ በስነ ስርዓት እንኳን አውራኝ። እናት የለኝም። በእናትህ አትበይኝ። ያው ጨርሻለሁ። ፕሪንት ማድረግ ብቻ ነው። ጊዜ እኔ ምለው በቃ ፎቶ መነሳት ስራችን ነው ይቀር ማለት ነው። ምኑ ገርሞሽ? በዚህ አይነትማ ገና ባላችን ሳይሆን አይቀርም። አንቺኛው ከብዶሻል። ምን ሳምሪ እኮ ነኝ አይደለም። አንድ ሳራ ካሜራ ማን ይቀርና ማንንም ወንድ ማንበረከክ ሴት ነኝ። እሺ ደግሞ አሳየዋለሁ ለሱም ቢሆን። ሳይኮሎጂ ተማሪ ነሽ እንዴ? ጨዋታውን ሁሉ የምታሸንፈው ያደረግሽው እኮ። እባክሽ ተያትሳው ወንድ ሲነቃት ስለማትወድ ነው። በቃ እሺ እናንተ ጓደኞቼ ናችሁ አይደለ? በቃ ነገ እንሞክር። ከነገ በኋላ አላስቸግራችሁ። ምንድነው ምን ሞክረው? ማለቴ በቃ ነገ ፎቶ እንነሳ። ሲጀመር አንቺ በዛ ልጅ ከተለከፍሽ ቀን ጀምሮ ያን ፎቶ ቤት ሳንረግጥ ዋልን በቀናለን። በእናታችሁ በቃ የመጨረሻ ታውቃችኋል። እያስለመናችሁ ነው እኮ። ወይ ጉድ! ልጁ ሲጀመር ሴሴ ወባ እንደያዘው ሰው እንዴት እንደሚንቀጠቀጥ አላየሽም? ልብ ብላችሁ አይታችሁታል? ግን ላብ በላብ እኮ ነው የሚሆነው። እኔ አይነ ጥላው ካልተገፈፈ መቼም አይደለም ወንድ ሆነሽ እህቱ ብትሆኝ ለራሱ አይነካሽም። እውነት አልገባችሁ? ማያችሁ አይደለ? እኔ ወድጄ ወይ አፍቅሬው አይደለም እየተጃጃልኩ ያለሁት። እልህ ስላሳዘው እልህ የጥግ እንደሆነ ላሳየው ስለምፈልግ ነው። Hey, ጓዳ ቤት እንዴት ነው? አለሽ? ሰላም ነው? አሉልሽ። ጠፍተሃል። ምንድን ነው? ምን እባክህ ስራ አዛርጎኛል። አሁን ራሱ ወንድም እስካየት ታርገው ሲለኝ ነው የመጣሁት። እሱ ባይራት አትመጣም ነበር ማለት ነው? አረ ቀለል አድርገው እግረ መንገዴን ሳልፍ ላይ ብዬ ነው። እንዲህ ሴት ላይ አፍተጠየው አልከኗ። ሴት ምን አንፈራለሁ የምትለው? ይሄ እኮ ስራ ነው፣ ግዴታዬ ነው። አይሆኖን እንዳናገኝ ብቻ። ሴቶቹን ነው ጊዜው ያስፈራል። ተጠንቀቅ። እሺ እጠነቀቃለሁ። ይልቅስ ከሚመላለሱት አንዷን አፈፍ ብታረግ ነው የሚሻለው። ከዛማ እያየህ ትጨምራለህ። ስንት ጃምቦ? እድሜ ልክን እንዲየቀለድክ ልትኖር። ይሄ ጁስ እና መሰለህ እንዴ? ምን የመሰለ ጅንጀና ላይ እንዳቋረጥከኝ ብታውቅ። ልጄ ውሸት አዳብት አድርጎብሽ ጭራሽ አልጋ ላይ ቁጭ ብለሽ ብቻሽን ማውራት ጀመርሽ። ምን ነው አባትዬ?
አየኔ ልጅ ውሸትሽ እኮ ከራስሽ በላይ በልጦ ሊያሳጥርሽ ነው። ማለት ከኔ ቁመት። ለማንኛውም ብቸኝነት አልሰለችሽም እንዴ? ወደኛ አትመጭም? አባ እሱማ የማይሆን ነገር ነው። ወይ ከፈለጋችሁ ራሳችሁ ነው። ማን ነው አባት? እኔ ወይስ አንቺ? እኔ ግን ልጄ ነኝ። ብር ልኬልሻለሁ። መቼም እሱ አያየኝም ብለሽ። ውይ አባዬ አታስብ። አንተ ባታየኝም እኮ የላይኛው ያየኛል። ስለዚህ የሚያሰጋ ነገር የለም ማለት ነው። ቻው የኔ ቆንጆ። ዛሬ ፎቶ መነሳት የለም እንዴ? ምን ነው? እንደውም ሁለተኛ ፎቶ የሚባል ነገር ነው ማልነሳው። ውይ ገላገልሽኝ። እኔ ራሱ ካንቺ ጋር መሄድ ለምጄ አንዴ እንደዚህ እያልኩ ግራ ተጋብቼ ነበር። ይቅርብሽ። እውነት እኔ እኮ ድሮውን ነግሬሽ ነበረ። እኔ ምላችሁ ግን ሴት እንጂ ወንድ አይፈራማ። አዎ እንደውም የሆነ ጊዜ ከወንዶቹ ጋር ይወት መሰለኝ። አሃ ጭራሽ ትከታተዩም ጀምረሽልኛል። ድንገት ነው እባክሽ። ተይው እባክሽ ገብቶናል። ቆይ የሆነ ሀሳብ አለኝ። ምን? ለምን ከሀገር አጠፍሽ? የዘረዛ ስታስጠላ። አሁን በእግዚአብሔር እንደዚህ አይነት ቀልድ ይቀልዳል በዚህ ሰዓት? አንቺ አተኝም እንዴ? እባክሽ እየሰራሁኝ። አንቺ ግን ለምን አልተኛሽም? እባክሽ እንቅልፍ እምቢ አለኝ። አቤል መሆን አለበት። ምን ማለት ያላስጠኛለሽ? ምን ባክሽ፣ በሱ ጉዳይ ላይ ዝም ብዬ ተጃጃልኩ ያለው የመሰለኝ ነው። አሁንማ ምን እንዴት አለው? ከዛሬ ነገ አናገረኝ እያልኩኝ ይሄው የፎቶ ሞዴሉን የቀረው እኮ። እስቲ ነገር ምን ይደለም? እሱማ እንሄዳለን። ያ ፎቶ ተነስቶ መውጣቱን እንጂ አባቢ ደውሎልኝ ነበር ቅድም። ቤቱን ሽጬ ወደሱ እንድመለስ ይፈልጋል። ሳምሪ ከአሜሪካ እኮ የቀረሽው ለአቤል ስትይ አይደለም ለትምህርት ስትይ እንጂ። ለአባቤ የቲያትር ትምህርት ተማርኩ አልተማርኩ ምንም ለውጥ የለውም። እንዲሁ ዝም ብለሽ እድሜሽን እያባከንሽ ነው የሚለኝ። ስለዛ አንቺ እድሜሽን እየጨረሽ የመሰለሽ ነው? ለምን ትጨናነቂያለሽ? ተይኝ እስቲ በእናትሽን። አሁንማ ሁሉ ነገር ግራ ግብት እያለኝ ነው። ግን አንቺ ባልሽ መንገድ የሚስተካከል ይመስልሻል? ከዛ ልክ ወረድ እንዳልሽ ወደ ቀኝ ርዷ ቀጥታ መንገድ የለም? አዎ ቀጥታ የገባው ነው። አዎ በሱ በኩል እንደሄድሽ ሸለቆ አለች። ልክ እሱ እንደወረድሽ እሱ ጋር ነው። እሺ ሰላም ነው? ሰው ጠቁሞኝ ነበር የመጣሁት። ለምን ዞርሽ? እንድትረዳኝ እፈልጋለሁ። ምን ልረዳሽ? አንድ ሰው ጋር ወንድ መስዬ መቅረብ እፈልጋለሁ። እሺ እና እኔ ምን ልረዳሻለሁ? ማለቴ በጣም ጉረኛና ጢባራም ልጅ ነው። ሴት የሚባል አያስደርስም። እኔ ደግሞ በተቻለኝ አቅም ወንድ መስዬ ስለሱ ባህሪና ጸባይ ማጣራት ፈልጌ ነው። ልጁ በጣም ጢባራምና ጉረኛ ልጅ ነው። እኔ ደግሞ አጠገቡ ሆኜ ስለሱ ባህሪና ጸባይ ማጣራት ፈልጋለሁ። ያለኝ አማራጭ ደግሞ አንድና እሱ ብቻ መስሎ ስለታየ ነው የመጣሁት። ስለዚህ ከኔ የፈለግሽው አንዳንድ ወንድ የሚያስመስልሽን ነገሮች ማለት ነው? ያሉትን ነገር ከፊዚካል ጀምሮ መቀየር ስለፈለግኩ ነው ራሴ። እና ልትረዳኝ ፈቃደኛ ነህ? ይቻላል። ስንት ከፍያለሽ? ያምሻል እንዴ? አዎ ያመኛል። አሁንማ ፍቅር ይሆነልህ ግራ ገብቶኛል። መክበድ ሳይከብድም ነበረ። ያንን ነገር ግን እንዴት ልታረጊው ነው? አስበሽበታል? እባክሽ አይከብድም። በልብስ ምናምን ይሸፋፈናል። ደግሞ ያ ጆሲ ያለ አይደለ በሜካፕ ምናምን ያክሰኛል። ጆሲ
ጆሲና ያፍቃሪ ደግሞ ቲክቶከር መሆኔን አትርሱ። ሄይ ያኮ ቪዲዮ ነው፣ ይሄ ደግሞ ህይወት ነው። ገብቶሻል? በይዚ አቤልም እኮ ህይወቴ ነው። ምንድነው የምታወሩት? ቆይ እርግጠኛ ነሽ ግን ወይስ እንደሌሎቹ ወንዶች ስላልፈለገሽ ልይዞሽ ነው? ምን አለ እንደሌሎችም ወንዶች እልህ ሆኖ በወጣልኝ። ይኸውልሽ ሳምሪ ህይወትሽን አደጋ ላይ እየጣልሽው ነው። ይታወቅሻል ግን ሽንት መጣላልሽን ያው እሺ እንዴ እና እኮ የዩን ሽንት ቤት ነው። አዎ ይሁን ሽንት ቤት እና እኔ እዚህ ልሽ ነው። ሴትና ወንድ አንድ የሚለይበት መንገድ ይሄ ነው። ከሱ ጋር ስትሆኚ ልብ ብለሽ ማስተዋል ያለብሽ ነገር ይሄ ነው። ልባሽ ያ ገባኝ። አይ ሰላም ነው። በነገርሽኝ አድራሻ መሰረት ተከታትየዋለሁ። ጠዋት 2 ሰዓት ወደ ስራ ይገባል። እስከ 6 ሰዓት ስራ ይቆይና 6 ሰዓት ላይ ለምሳ ይወጣል። 8 ሰዓት ከምሳ ይመለሳል። ከዚህ በተጨማሪ አንድ ኤዲቲንግ ሩም አለ፣ ሁለተኛ ቢሮ አለ። ኦኬ። ከሱ ደግሞ ያገኘሁበት ችግር አንድ ምንድን ነው የሆነ የተወሰደበት ፋይል አለ። ያንን ፋይል እንዴት ማግኘት እንደምንችል አላውቅም። በተደጋጋሚ ፋይል ፍለጋ የሚመጡ ሴቶች አሉ። ያንን ፋይል አገኘን ማለት ከሱ ጋር የመቀራረብሽ ነገር ይጀምራል ማለት ነው። ምን አይነት ፋይል ሊሆን ይችላል? ሃርድ ዲስክ መሰለኝ። ፎቶችንን ስለሚመጡትም ሰዎች ደግሞ ምክንያት የሚሰጥ ሃርድ ዲስክ እያለ ነው በብዛት ምክንያት የሚሰጣቸው። በጣም ጥሩ። እሱን ፋይል ካገኘን ስራችን ተሳካ ማለት ነው። ቴንክ ዩ በጣም እሺ። ሰላም ነው አቤል? ሰላም ነው። ምን ልታዝ? ተልኬ ነበር የመጣሁት። ሳም ይባላል። እዚህ ውስጥ ፋይሎች አሉ። እነዚህን ፋይሎች ኤዲት እንድታደርግልኝ ፈልጋለሁ። ፍላሹን ሲሰካው ታውቃታለህ? አወቃት? ኦ ሳምሪ አውቃታለሁ። እንደውም አብዛኛውን ፎቶ የተነሳችው እዚሁ እናንተ ስቱዲዮ ውስጥ ነው። ምን እሷ የት ሄዳ ነው? ሰሞኑን እሷ በጣም ቢዚ ስለሆነች እና ምን ልታዝ? እኔ ፋይል ይዤ እመጣለሁ፣ አንተ ኤዲት ታደርጋለህ። ኦኬ እቻለሁ። እና ለስራው ፈቃደኛ ነህ? ከከፈልክ ምን ችግር አለው? ሰጠውክን ፋይል መች ነው የሚደርስልኝ? ኧረ ቀላል ነው፣ ነገ እደርስልሃለሁ። ስለዚህ ነገ መምጣት እችላለሁ ማለት ነው? እሺ። አንተ ለምንድን ነው ፋይሌን የማሰጠኝ? ፋይሌን ስጠኝ። ፋይሌን ነው የምፈልገው። ፋይሌን በቃ እኔ ፋይሌን ስጠኝ። እንዴ ስጠኝ በቃ እኮ ሰጥሻለሁ አልኩሽ እኮ። እኔ ፋይሌን ነው የምፈልገው። ፋይሌን ስጠኝ። 1-2 ቀን ታገሽኝ። በቃ 1-2 ቀን ታገሽኝ። ሰጥሻለሁ። አራት ጩይ በእናትህ ተረጋጊ። እንዴ ተረጋጊ። እሰጥሻለሁ። ነገ ነኝ። በቃ ነገ ነኝ። 2 ቀን ውስጥ ፋይሌን ካልሰጠኝ አሳያለሁ። አረ ተረጋጊ። ቆይ አንዴ በቃ ተረጋጋ። አንተ ተረጋጋ ወንድም። ስለዚህ ዘግቼው በጠፋ ነው የሚሻለው። ኧረ አንዱ በእናትህ ፋይል ይዞብኝ ሄደው እኮ ምን አይነት ጣጣ ውስጥ እንደገባው። የራሷ ዶክመንቶች ናቸው እና በቃ 1-2 ቀን ይህንን ቤት ካልዘጋሁት ጭቅጨቋ መከራ ነው። የት ነው አድራሽ? እኔ የምልሽ የሚሳካላት ግን ይመስልሻል? እንጃ አላወኩም። አትወደውም? አትወደውም? ትወደዋለች። እንዴ ሳምሪ እኮ ናት። በጣም እልህኛ ስለሆነች ነው። እልህ አለባት። እውነት ትወደዋለች። ባትወደ ሁሉ መስዋዕትነት የሚከፍልለት ይመስልሻል እንዴ? እናያለን። እሱን እናያለን። ሄሎ መስፍን። ሄሎ መስፍኔ። በዚህ መስፍኔ፣ በዚህ አቤል። ኦፍ አቤል ወይ ሰላም አሎ። ቤላ አስሮት ገኝ እኮ ቢስ ነው። ቢስ ነው። ሰላም ነው። ወሬት ይርክ ነው። አይ ምሳ ልበላ፣ ያው ሰዓት ደረሰ እና እንብላ አይባልም እንዴ? አይ ይቻላል። ምን ችግር አለ? ፎቶ ልታረከው? ጨርሼዋለሁ። በቃ በኋላ ላይ ነው። ወሰድ የሳምሪን ፎቶ
በደንብ አድርገህ ኤዲት እንድታደርግልኝ እፈልጋለሁ። በዚህ አበባ አንተ ምንድነው የአበባ ችግኝ ነው እንደምሰራው? አይደለም እሱ ቀርቶ ማለት ነው። ይሁን ትልቅ ቀለበት አለ እሱ ራሱ አድርገህ ብትሰራልኝ እንዴት ደስ ባለኝ። ምን ልታገባት ነው? አንተ አልገባህም እኮ እንዴት እንደማፈቅራት። ነው ደግሞ እንደዚህ ሆነ። ኧረ ትቀልጣለህ። በቃ ሰሞኑን የመጨረሻ ቢዚ ነኝና ያገኘሁትን ልብስ አድርጌ ነው የወጣሁት። እና ምሳ ትበላለህ ወይስ? ሄሎ ምን ነው? ሄሎ አባይ በእሺ ቶሎ በይ ኢሞ ላይ ግቢ። እደውላለሁ። እሺ እናንተ እና ይሄ የጅል ሀሳብ ተሳካ ነው የምትለው? እኔ እንጃ እየተሳካ ይመስለኛል። ለነገሩ ከፎቶ መነሳት ለራሱ ከገላገለን አንድ ስኬት ነው እባክሽ። ዊዊ በዚህ በጣም ነው የፈራው። ስማ አሁንስ ምን ነው በቀረብኝ እያልኩ ነው። ጥያቄ ማልጠይቃችሁ እስካሁን ወንዶች ናቸው ወደ ሴት የሚመጡት። ሴቶች ላፈቀሯቸው ወንዶች በሄዱላቸው ምን ችግር አለበት? ስለ ፍቅር ነው የምናወራው አይደል እንዴ? ዝም በያት እባክሽ። እሷ ለድርሰቷ እያመቻቸች ነው። እስቲ ስለዛ መስፍን ነው ማንታ ብዬሽ እስቲ ንገሪኝ በእናትሽን። የድርሰት የመነሻ ሰውዬ ብታይ ግራ ያጋባሻል። ወይ ፍላቻ አትዩ ወይ ጥላቻ አትዩ፣ ብቻ ግራ ያጋባል። አሁን ግን ደህና ነው። ጥላቻ እኔ የምልሽ ቆይ ለምን ንገረኝ ብለሽ አታስጨንቂውም? ማስጨነቅም አላስጨንቀውም። ከዛ ባህሪው በስንት መከራ መሰልሽ ይወጣው። ደግሞ ድጋሚ ቢገባበት። እሺ ያቤል ነገርስ ምንድነው መጨረሻ መፍትሄው? አንቺ መበርታት መቻል አለብሽ። ቢያንስ የፍራቻው ምንጭ ምን እንደሆነ ካወቅሽ ሌላው ቀላል ነው። ተዋናለሽ እንዴ? ደግሞ ትወናሽ ለመቼ ነው? ተውኝበት እንጂ። መድረክ ሌላ ህይወት ሌላ። የሆነ እቃቃ እየተጫወትሽ ነው የመሰለኝ። ለነገሩ ስለወደድኩት የትኛውንም መስዋዕትነት ብከፍል የምጸጸት አይመስለኝም። ማለቴ ጨዋታውን ጀምረን የለ አትርሱ እንጂ እሱ ጋር እኮ ሴት ወንድ ነኝ። አቤት ፋይሌን ስጠኝ። እሰጥሻለሁ። ፋይሌን ስጠኝ። አሁን ነው የምፈልገው እኮ ነገ ነው እና አሁን ሰጪ ነው የምፈልገው። እኔ መጨቃጨቅ አልፈልግም። አሁን ሌላ እኔ ያሰጥሻለሁ። በቅሽ እርግጠኛ ነህ? እኔ ያሰጥሻለሁ። ተረጋጊ አንቺ። ቀላቀል ይቻላል። አርጎት ነው። ነይ ግቢ። ምን ነው ብቻ ውስጥ አይሻልም ነበር? ግርግር አለ ብዬ ነው። አብዛኛው ጊዜ እዚህ ነው የምታምሻው? አዎ፣ ከስራ በኋላ። ምንድን ነው የምትሰራው? ካሜራማን ነኝ። ኧረ እባክህ አልመስልም እንዴ? ትመስላለህ። በዛ ላይ በጣም ደስ ትላለህ። ያ አክቹአሊ እኔም የፎቶ ሞዴል ነኝ። ለነገሩ ቁመትሽም መሰክራል። ፍቃደኛ ከሆንክ አንድ ላይ መስራት እንችላለን። ሳምሪ ይባላለሁ። እንዴት አየሻት ታዲያ ቤቴ? ይሻላል። አዎ፣ እዛ ሙቀት እዚህ ሙቀት ነው።
ኧረ ሳምሪ በእናትሽ ጣኑን ጨመር አድርጊ። ውይ በዚህ በእናትሽን ከዚህ በላይ ምን ላድርገው? እንታፈን እንዴ? አንቺ ቆሎ ማሰኝ እሺ አታውሽ በእናትሽ። ቡና ሲፈላ ደግሞ እንደዚህ ነው እንጂ። እሺ እባካችሁ ቤቱ ምንድነው ህዳር 12 ያስመስላችሁ? የደስደስ ይዛ መጣ እኮ ነው። የምን ደስደስ? እስቲ መጀመሪያ ተረጋጊ፣ ንገሪኝ። ኧረ በእናታችሁ አታካብዱት ባክሽ። እፈራሻለሁ ብሏት ነው። እንደዛ ብቻ አይደለም እፈራሻለሁ ብሏት ነው። እሱማ ምናውቀው ጉዳይ ነው። እሺ እባክሽ ምን እንዳለኝ ታውቂያለሽ? ሌሎች ሴቶች ይጨንቁኛል፣ እሷን ግን እፈራታለሁ ነው ያለኝ። ኧረ በእናታችሁ አታካብዱት። ደግሞ ሁል ጊዜ ነው በሰበብ አስባቡ ሁል ጊዜ ነው ስለሷ የሚጠይቀኝ። ስለማ ማለት ስለ ሳምሪ ማለት ነው። እሱ ጋር ስሄድማ ሳሚ መሆኔንማ አትርሺ። በርቺ፣ በጣም ጥሩ ነው እየሄድሽ ያለሽው። አንድ ቀን እኮ ራስሽን ሆነሽ ማግኘት አለብሽ። በዛው እንዳይረሳሽ ብቻ ፍሪ። ውይ ቤዝዬ በእናትሽን እማይሆን ሀሳብ ነው ሲጀመር። እሱ ከነ ነው የሚያባረኝ። ታውቂው የለ አቤል ምን አይነት ጸባይ እንዳለው። ያንን ያሳለፍኩትን መከራማ እንደግሞ አታድር። ወይዘሮ ሳሚ እባክህን ወደ ቡና ተመለስ። ውሽ ናይስሻ በእግዚአብሔር። በጣም ይቅርታ አልደረሰልኝም። አረ ችግር የለውም። ያው ታቋርላ ሀገራችን መብራት ይመጣል ይሄዳል። ያው ፒሲው እንዳያቃጥልብኝ ብዬ ነው። ነገርኩ እኮ ምንም ችግር የለውም። ቀስ ብለህ ስራውና ሲመች ተደርስልኛል። ግን አንድ 30 ደቂቃ 40 ደቂቃ ቢፈጅብኝ ነው ጨርሷል። እኔ ግን ደርሶኛል። ይህ አልነበር ሲያስጨንቅ የነበረው እንዴ? ከየት አገኘው? እሱን እንዳትጠይቀኝ። በጣም ነው የማመሰግነው። በጣም ነበር ያስጨነቀኝ። አረ ምንም ጣጣ የለውም። እሺ መጣህ እንዴ? አዎ መጣሁ። እንዴት እየሆነልሽ ነው? ምን እባክህ ገና ይቀረዋል። ጥናት ሳያስፈልገኝ አይቀርም። እና እያጠናሽ ነው? የተዳፈነን ነገር እንዴት ብዬ ነው ማጠናው? ባይሆን ልብ ወለድ መሆኑ ጠቅሞኛል። እኔ የምልሽ ግን ልብ ወለድ እንደዚህ ሜዳ ላይ በአደባባይ ላይ ጽድት ብሎ ቁጭ ተብሎ ይጻፋል እንዴ? ባይሆን ጋሽ ስብሐት ገብረ እግዚአብሔር ሌቱም አይነጋልኝ የሚለው መጽሐፋቸውን ሲጽፉ ውቤ በረሃ እየነጋባቸው እንደሆነ ሰምቻለሁ። ይስማከ ወርቁ ወይ ብርሃኑ ወርቁ ናቸው እንዳንቺ እንደዚህ ቀጭ ቀንቧ እያሉ ጽድት ብለው ቁጭ ብለው የሚጽፉት። ምን ባክ እንደዛ ማለት አይደለም። የቃላትን ነጻነት እንደልቤ ጽፋለሁ ለማለት ነው። ያንተንም ታሪክ ንገረኝ ያልኩ እኮ እንደ ግብአት ልጠቀምበት ጭምር። እኔ እንኳን ገንዘቤን ግብአት ባረግልሽ አይሻልሽም? ተው ባክ፣ ታሪክ ይሻለኛል። የኔ ታሪክ ለዚህ ይበቃል ብለሽ ነው? በቃ አንድ ቀን ነግርሻለሁ። ሄሎ ሳም። ሄሎ ያኔ ያው ብቻዬን ስለሆንኩኝ እኮ አብረን ምሳ እንድንበላ ነበር። ወደዛ አካባቢ ልመጣ ነበር ግን ሳስበው አረፍድባለሁ። ደሞ ያቺ ልጅ እየደወለች እያስጨነቀች ነው። በእናትህ ለምን? እኔ እንጃ በእናትህ የወደደችኝ ይመስለኛል። እንዴ ብትወደስ? አንተ ሳምኒ ተወዳት አይደል እንዴ? እና ምን ችግር አለው? ይጨመራል። በቃ አሁን መተህ ፎቶዎችን መውሰድ ትችላለህ። እኔ እንደዚህ አይነት ቀልድ አይመቸኝም። ምን ነው አባቴ ትወዳታለህ እንዴ? አዎ ወዳታ።
ማለቴ ያው ተወዳት አይደል? በቃ አሎ ደረስክ? አዎ ግባ። ሁለተኛው ኤዲቲንግ ግሩፕ ነው። እሺ እሺ ፎቶን ይዘህ እንድመጣ አላመጣሁም እባክህ። አልተነሳችም መሰለኝ አልሰጠችኝም። ደግሞ በአንተ ላይ ሳይደብራት አልቀርም። ቆይ እኔ ምን አጠፋው? ለምንድን ነው እየመጣች ማትነሳው? እንድትመጣ ትፈልጋለህ እንዴ? ደግሞ ስትመጣ ትቆጣታለህ። እኔ በጣም ችግር አለብኝ። ያው ሳላስበው አስቀይሜያት ከሆነ ብዬ ነው። ለምን አብራችሁ አትመጡ? ከኔ ጋር? አይ ከጓደኞቿ ጋር ብትመጣ ይሻል። ከማን ጋር? ከጓደኞቿ ጋር ብትመጣ ይሻል። እንደዛ እንኳን አይሆንም። ለምን? ያው ታውቃለህ ማለቴ እኔ ሲሳይ በጣም ነው የሚጨንቀኝ። ሴት ሲበዛ ምናምን ሲባል አልሰማ። ለምን ነው የሚጨንቁ? እሱን ሌላ ጊዜ አጫውታለሁ። አሁን በጣም ደክሞኛል። እንውጣ በቃ። ሳናስበው ብዙ ወክ አረግናል። በጣም በእናት እኔ ራሱ አይታሰበኝ በእግሬ ረጅም መንገድ። የት ነው ሰፈር? እኔ እዚህ አካባቢ ነኝ። አንተስ? እኔ እኮ በዚህ በኩል እኮ ቅርብ ነህ። ሄሎ አባይ። ይሄ የልጄ ሳምሪ ስልክ አይደለም እንዴ? ኧረ ልጅክ ነኝ። የኔ ልጅ እኮ ሴት ነች። ማን ልበል? ደውላል። ከቤት ነው? ምን እባክህ ና። አመሸ ምናምን ነው። ምን እንደ ህፃን ልጅ ልቆጣጠሩ ይላሉ እኮ። ጊዜ እንዴት አመሻችሁ እናንተ? ለካስ እኔ ሊጨንቀው ነበር እንዴ? ማለት ይጨንቁኛል አለ። እንደምንም ማወጣጣት አለብሽ፣ ማወቅ አለብን። አዎ እሱማ ግን ምን ያደርግልሻል? ምናምን ይቅርብሻል። ግድ ነው። እስቲ ከነገረኝ። ወንድ ሆኖ መተወኑ ደግሞ ሳይመችሽ አልቀረም ባክሽ። አረ ይልቁንስ ይሄን ነገር አስታውሽ። ልክ ዛሬ ከእራት በልተን ልክ እንወጣለን። ካልጠፋ ቦታ መንገድ ላይ ሽንታችንሽ ነው ያለኝ። የት አባቴ ልግባልሽ? ኧረ እባክሽ እግዚአብሔር። እና አሸናሽ ማለቴ አብራችሁ ሸናችሁ። ምን ይሻላለሁ? ደንግጬ ሽንቴ ጠፋ አልኩት እንጂ የተማርሽው ሴት ገባ። አይ ብለኝ ደግሞ የተማርኩት ለመድረክ እንጂ ለዚህ ነው እንዴ? አይዞሽ ለትንሽ ጊዜ ነው። የቲያትሩን ነገር ግን እንዴት አረግሽው? ሲጀመር ቲያትር መሄዱ ላይ የተረፈኝ ኦዲሽን ነው። እናንተ ደግሞ ሳልነግራችሁ
ቅድም ከአቤል ጋር ሆኜ አባቢ አልደወለልኝም? ምን አልሽ? አቤል አጠገቤ ነበርና በድንጋጤ ጭራሽ በወንድ ድምፅ ነው ዛሬ ያወራሁት። ምን እንደሚለኝ ሁሉ አላውቅም። ምን አልሽ ታዲያ? እሱማ ታውቂ የለ ሁሌም እንደለመደው ሁሉን ነገር ተሽነኝ ነው የሚለኝ። ስለሚሳሱልሽ አይደል? አባትሽ እኮ ናቸው። ተይም እባክሽን። ከዛም ብዙ ጭራሽ ዛሬ በወንድ ድምፅ ሁላ ነው ያወራኋቸው። ምን አልሽ ታዲያ? አስባችሁታል? በአንዴ ወንድ ሆኜበት በስመ አብ እንዴት እንዳፈርኩኝ። መልሶም አልደወለም። ምን እንደሚለኝ አላውቅም። በእናትሽን ግን በጣም እየፈራው ነው። አላውቅም ምን እንደምልላ አሁን ላይ እውነት። ለምን ደግሞ አስበሽዋል? ግን አቤል ይህንን ነገር ሁሉ ነገር ሲያውቅ ምን ሊፈጠር እንደሚችል ለምን እንደሚያውቀው? መቼም ዘላለምሽን ሳሚ ሆነሽ ተውኛ አትይኝም አይደል? ደግሞ የምን እድሜ ልክ አመጣሽብኝ? ወንድ ሆነሽ የምትተውኝ ሚስጥር ለማወቅ ነው አይደል? ሴት ለምን እንደሚጠላ ያንን ካወቅን በኋላ ነገሮች ቀላል ነው የሚሆኑልን። እሱስ ልክ ነሽ እንዴ ሳምሪ። ጥፍርሽስ? ምን እባክሽን እንደለመድኩት ስለጥፍ ሳነሳው አንቺ ነሽ 10 እየለጠፍሽ እያነሳሽ እንደዚህ የተቆራረጠው። ያው ጭራሽ ግራማ ያለ ይሆንልሻል። እንደለመድኩት ገብቼ ለጥፈዋለሁ። አሁን እኮ ለጥፌው ነበር ተነስቶ ነው። በይ እንደለመደብሽ ግቢና ለጥፊ። ሳምሪ እንዴት መጣ? ያው በኢትዮጵያ አየር መንገድ ነው የምመጣው። በምን? ማንኛውም ሰው እንደሚመጣው ወንበር ላይ ቁጭ ብዬ ቤልቴና ስሬ መጣው። ኢትዮጵያ ሲደርስ ወረድኩኝ፣ ወደ ቤቴ መጣው። እንዴት? ምን አዲስ ነገር አለ? ሳትነግረን ወደ ቤቴ ለመምጣት የግዴታ መናገር አለብኝ ማለት ነው? ያው ድንገተኛ ፍተሻ ማለት እኮ ነው። እሺ እስቲ ሳምሪን ጥሪልኝ። እንኳን ደህና መጣ አባዬ። እንኳን ደህና ቆየሽ ልጄ። ግን አባዬ እንዴት ሳትነግረኝ መጣ? ማለቴ መምጫ ጊዜ ገና ነበር እንዴ? አዎ ልጄ ገና ነበር። ምን ነው መምጣት ያላስደሰተሽም እንዴ? ኧረ አባዬ በጣም ደስ ያለኝ። እንኳን መጣልኝ። ሄሎ መስፍኔ። እግዚአብሔር ይመስገን ሰላም ነው። ወንድሜ ሴቶችን እንደ ሴጣን ነው። እናታችን እኔ ስትወልድ ነው የሞተችው። አባታችን ደግሞ ከተማ ውስጥ አለ የተባለ ሀብታም ነበር። በሱ ውርስ ነው የምንኖረው እስካሁን። ወንድሜ ሚስት ብሎ ያገባት ሴት አባታችንን ገደለችው። እና
ወንድሜን ያገባችው ለፍቅር ብላ ሳይሆን ሀብትን ፍለጋ ነበር። እኔም ያኔ ልጅ ስለነበርኩኝ ወንድሜ ብቻ ንብረቱ የሚወርስ መስሏት እሱን አገባችው። በጣም ይገርማል። ማለቴ እንዴት ልታውቁ ቻላችሁ? ያው ለፖሊስ በሰጠችው ቃል መሰረት ነው ያወቀው። በጣም ነው የሚገርመው። እና ከዛስ? ከዛ በኋላ ግን ሴት የሚባል ነገር ልክ እንደ ወንድሜ ላይን የጠላቸው ሴት ላይን ጠላ። እኔንም ሴት እንድጠላ አድርጎ አሳደገኝ። ሆኖም ግን ሃይስኩል እያለሁ አንድ ልጅ አፈቀርኩ። በተማሪ ፊት አዋረደች። ለዛም ነው ሴት ሳይ የሚጨንቀኝ። በጣም ይገርማል። ይሄው ነው እንግዲህ። በዚህ በሚካኤል የት ነሽ? ወይኔ እናቴ በቃ ወይ ልጄ። አባዬ አትወጣም እንዴ? ምን ነው እቤት እንድትቀመጥ አትፈልግም እንዴ? አይ ምንም ወክ እንድናደርግ ነበረ። ነይና አብረን እንሄዳለን አልኩሽ እኮ። እሺ በቃ አባ መጣሽ። እሺ ልጄ። ወይ ልጄ። አባ ወይ ተማሪ እንዴ ውጭ ያለሽው አንቺ አይደለሽ እንዴ? በዛው ገዝተሽ አትመጭም እንዴ? አባ ግን አትወጣም? ምን ነው ከቤት እንድወጣ ፈለግሽ እንዴ? አይ በቃ አባዬ። ዛሬ በጣም ጨዋታ አብዝተሻል። አፕሪን ዘፉን ልትይ ነው መሰለኝ። ጨዋታ? እሺ በቃ መጣ አባ መጣ። ሳምሪ ብሌን ወይ አባዬ። እኔ አንድ ያልገባኝ ነገር አለ። ተሰባስበን እንኑር ብላችሁ ስትሉ ተባብራችሁ ተከባብራችሁ የምትኖሩ ይመስለኝ ነበር። አሁን ግን የሆነ የማየው ነገር ደስ አይለኝም። አንተ ደግሞ አንዳንዴ ሳይታወቅ ወታደራዊ ስነ ስርዓት የምታደርገው ነገር አለ። ዝም በይ! ይኸው ግቢ ሁሉ የእሱ ኮቴ ብቻ ነው። ይኸው ዛሬ ይህንን አገኘው። አሁን ደግሞ ወደ ጓሮ ሄጄ ፈለግ እኮ ባደርግ እኮ እኔ እቤት ውስጥ አንዱ ቦታ አገኘዋለሁ። ኧረ አባቢ ይሄ እኮ ጫማ ቲክቶክ የምሰራበት ጫማዬ ነው። ማለት የእኔ ጫማ ነው። የሴቶቹን ጨርሰሽ ወደ ወንዶቹ ገባሽ? በቀደም ስደውል ታዲያ ለምን አልነገርሽኝም? ቆዳ ጫማዎች እኮ የሀገር እኮ ነው እኮ ያሉት። የወንድ የምትፈልጊ ከሆነ ታዲያ ምን ችግር ነበረው? ማታ አመጣልሽ አልነበረም እንዴ? እና አሁን አባዬ ለዚህ ነው እንደዚህ ጮህ ይጠራል። እኔ ግን አልመሰለኝም። ብታስቡበት ይሻላል። ሁለታችሁ አስቡበት። ኮቴ ይመስለዋል። አወይ አለበለዚያ ድብብቆሽ ከምትጫወቱ አምጡና አስተዋውቁኝ። ምን አይነት ጨካኝ ሴት ናት! በጣም ምን ሆነሽ ነው? አመመሽ እንዴ? አይ አላመመኝም። እና እንዲሁ ተንታታብኝ። ምኑ? ማጣራት ያለብኝ ጉዳይ ሳይኖር አይቀርም። የምን ጉዳይ? አጣርቼ እነግራቸዋለሁ።
አስቀመጥኩሽ አይደል? አንተ በቃ ከዚህ ቤት አልወጣም አልክ። ምን በወጣስ ምን አዲስ ነገር አለ? 90 ቪትስ በዚህ በኩል 50 ሲኖትራክ በዚህ በኩል ሲጋፉ ነው። ምንም አዲስ ነገር የለም። እውነትን ነው። ከመኪናው ጥሩምባና ከሰው ጫጫታ ያድናል። ራስን ማዳመጥ አይሻልም? እውነትን ነው። ራስን ማዳመጥ የሚመስለው ነገር የለም። ራሴን ማዳመጥ ስለጀመርኩ ነው እነስታ አጠገብ ቁጭ ብዬ ያገኘሽ። ከሴት አጠገብ አላገኘሁም። የምርሽን ነው? ደብቀሽኝ እንዳይሆን። እንደዛ ማለት እኮ አይደለም። እኔ ራሴ ነኝ መጥቼ ተቀመጥኩት ለማለት ነው። እንደዛ በያ። እኔ እኮ አስደነገጥሽኝ እኮ። ቀድሜን ጾታ ቼክ ማድረግ ነበረብኝ ወይስ ግራ አጋባሽኝ እኮ? እውነት እኔ የምለው ግን አንቺ የምትይኝ ዛሬ ሳትነግረኝም እንዴ? እስቲ አወጣው ወረድኩ፣ ነገሮችን አመዛዘንኩ። ብነግርሽ ምንም ጥቅም ባይኖረው ምነግርሻለሁ ብዬ ወስኛለሁ። ጥቅሙን እንኳን ለኔ ተወልኝ። ተጠቀሚበታለሽ። አሁን የኔ ታሪክ ጥቅም ላይ ይውላል ይሆናል። ሃይ ሰላም ነው? አንቺ ፋይልሽን ወሰድሻል እንዴ? አንተን አይደለም እሱን ነው የፈለኩት። እሱ መብትሽ ነው። ቀን እንዲያውራኝ እኮ ከኔ ምን ትፈልጊያለሽ? እንደዚህ የምትሆነው እኔ እኮ ስለምወድህ ነው። አረ ይጂ ለቅልሽ ያማታንድ የማን አባቱ ወንድ ነው እዚህ ግቢ ገብቶ የነበረው? የምን ወንድ? ይኸው ግቢ ውስጥ እሱ ኮቴ ብቻ እኮ ነው ያለው። አረ ወንድ የለም እዚህ። እኔም እኮ ወንድ ነኝ። አይ እንደዛ ማለት ሳይሆን ወንድ ምንም ስራ የለውም ብዬ። አንቺንና እህትሽን ነዋ። ሌላ ማንን ፍለጋ ይመጣል? እኔ ፍለጋ ነው የሚመጣው? አንቺንና እህትሽን ፍለጋ ነው የሚመጣው። እኔ ደግሞ ወግ ማረጋ ያለው ብዬ ነበር። ቆይ እናንተ መቼ ነው የምታገቡት? ገና እኮ ነን። በዚህ እድሜያችሁ እናገባለን። ቆማችሁ ልትቀሩ እኮ ነው። እሺ ችግር የለም እናገባለን። እኔ ግን እያየሁት ያለሁት ነገር ጥሩ አይደለም። ግቢ ውስጥ የወንድ ኮቴ እየበዛ ነው። ማንም ፍለጋ አይመጣም። አይ እንደሱ አይደለም። አለበለዚያ እድሜያችሁ ያልፍና ለእህትሽም ንገሪያት። ሄሎ ብሌ። ሄሎ እንዴት ነህ? ደህና ነኝ። ጠፋሽ? እንዳላስጨንቅ ብዬ እኮ ነው። አትመጭም እንዴ? እና ልምጣ? ልምጣ አለች እኮ። እና ትምጣ፣ ምን አስፈራ? ግን ደግሞ ቀርቢያት ካላቀች መኖር ነው የሚያቅተኝ። እና በቃ ቀርቢያት። ተመችታለች ደግሞ። አረ በቃ ጠንከር ብለህ ገባ በል እባክህ፣ አያሳስብም። ብትቀርብኝ ነው የሚሻለኝ። ልብ መርጧታል። በቃ ቀርቢያት። አቤል እንዴት ዋልክ? እንዴት ነሽ? አቤል እንዴት ዋልክ? ሰላም ነው? እግዚአብሔር ይመስገን። ስራ እንዴት ነው? ስራ በጣም አሪፍ ነው። ፎቶ ለመውሰድ ነበር የመጣሁት። ኤዲት አድርጌ ጨረስኩ። ፎቶ ካለ ብትሰጠኝ። ባለፈው እኮ ልጁ መጥቶ ወሰደ። ሰሞኑን አልተገናኘንም ነበር እና ለምን ደውይለት? ቅድም ደውዬለት ስልኩ ስዊች ሆነብኝ። እሺ እስኪ እኔ ልደውልለታ። ኦኬ ከአገልግሎት መስጫ ክልል ውጭ ነው የሚለው። አዎ በቃ መጥቼ ከመመለስ ወይ ፎቶ አንሳኝና ልሂድ። ትቻለሽ ግቢ። እኔ የምለው መስፍኔ ታናሽ ወንድም አለኝ ብለኸኝ ነበር አይደል? ወንድሜ ብቻ ሳይሆን ጓደኛዬም ጭምር ነው።
የራሴን የህይወት ጫና እሱ ላይ በማሳረፌ በጣም ነው የሚጸጽተኝ። ማለት ለሴት ልጅ ያለው ጥላቻ ከፍተኛ ነው። ይሄ ደግሞ ከኔ የመጣ ነው። ስራው ምንድን ነው? ህክምና ነው የተማረው። ሆስፒታል ተቀጥሮ እየሰራ ለህክምና የሚመጡ ሴቶችን እያየ ሲደነብር በቃ ከሴቶች ጋር የሚያቀራርበውን ስራ ልፍጠርለት ብዬ ፎቶ ቤት ከፈትኩለት። እንደምታውቂው ደግሞ አሁን ሶሻል ሚዲያው ምናምን በዝቷል። ሴቶች ደግሞ እዛ ላይ ለመለጠፍ ፎቶ መነሳታቸው አይቀርም ብዬ ነው። ተመስገን ነው አሁን ትንሽ ለውጥ አምጥቷል። ስሙ ማን ነው? አቤል ይባላል። አቤል ያሰብኩት ተሳክቶ በጊዜ ትዳር ካልያዘልኝ ስሜን ቃይል ብዬ አስቀይራለሁ። ምድራዊው ቃይል። ሳምሪ የማይታመን ነገር ምንድነው እሱ? መስፍን የአቤል ወንድም ነው። በየሱ አንቺ የምርሽ ነው? የምሬን ነው። ምንድነው ታዲያ የምናደርገው? ማን አንተ? ኧረ አባዬ ሳምሪ ነኝ። ምን ነው የምትፈልገው? አዎ ሳምሪ ነኝ። ኧረ አባዬ አንተ ቆይ ምንድን ነው እንደዚህ ሆንሽው? ቅድም ከጓደኞቼ ጋር ቲክቶክ ምናምን ነገር እንስራ አሉኝና ለሱ ደስ እንዲላቸው ፕራንክ ላረግ ወጥቼ እዛ የጠላሁትና እነዛ ሰዎች ላይ የማየው ነገር አንቺ ጋር መጣ። ደግሞ እዚህ ምን እያደረግሽ ነው ያለሽው? ይሄን ጥላቻ ነበር እኮ እኔ ወደ ሀገር የመጣሁት። ምን አይነት ነገር ውስጥ እየገባሽ እንደሆነ ብቻ አላውቅም። አሁን አንቺ የምቆጣበት የማስጨንቅበት እድሜ ላይ አይደለም ያለሽው። አንድ ነገር ግን ማወቅ ያለብሽ በህይወትሽ ምንም ነገር ስትወስኚ በደስታሽ ደስተኛ ነኝ፣ ሳቅሽም ያስቀኛል። ስልክሽን ወንድ ልጅ ሲያነሳው ልድርሽ ነበር የመጣሁት። ነገር ግን የኔ ግምት የተሳሳተ ነበር። የኔ ልጅ በጊዜሽ ተጠቀሚበት። ቆይ ግን አባዬ ምን አጥፍቼ ነው? የኔ ልጅ ምንም ያጠፋሽው ነገር የለም። እኔ ጊዜ እንዳያልፍሽ ነው ይህን ሁሉ ነገር የምናገረው። በጊዜሽ ደግሞ እንድትጠቀሚበት እፈልጋለሁ። እኔ መሄዴ ነው። ስለዚህ እኔ ልጅ አስቢበት እሺ? በእርግጥ ወንድምህ መሆኑ ሳቅ በጣም ነበር የደነገጥኩት። ለነገሩ ነገሮችን አስበንባቸው አይደለም። ጓደኛች ግን በጣም ጎበዝ ተዋናይ ነች። አዎ የቲያትር ተማሪ እኮ ነች እንዴ? ለዛ ነው። ግን የምር ተወዷለች? ባትወደው ሁሉ መስዋዕትነት የከፈለችለት ይመስላል። እሱን ፍራቻ ይዞት እንጂ ይወዳታል። በተደጋጋሚ አንዲት ሴት ፎቶ ላይ ሲያፈጥ አይቼዋለሁ። ማነች ብዬ ስጠይቀው ኤዲት የሚደረግ ፎቶ ነው አለ። ሴት ለላይፉ ይሁን ኤዲት የሚያደርጋት አልገባኝም። ችናት እንዴ? አዎ ራሷ ሳምሪ ማለት እሷ ናት። የምር ወንድሜን አደነኩት።
ምርጫ ያቅበታል። በይኔና አንቺ አሁን ወገባችንን ጠበቅ አድርገን እንደረዋለን። እስቲ አንዴ እንጨፍርለት፣ እንለማመድ። ጉሮ ወሸባዬ ጉሮ ወሸባ ወንድሜ ድል አድርጎ ሲገባ። ምነው አበዛሽ? አዳርሽ ጥሩ አልነበረም እንዴ? ሳያት በጣም ነበር የደነገጥኩት። አንተ ጋር ደግሞ ስደውልህ ስልክ አይሰራም። ቆይ አንተ እስከመቼ እንደዚህ ሴት እየፈራ ትኖራለህ? አላቅም፣ ብቻ በጣም ነው የወደድኳት። ቀን በቀን ደግሞ ውበቷ እየጨመረ ነው የሚመጣው። ትወዳታለህ ማለት ነው? አዎ ማለቴ አዎ። ለነገሩ እሷም ትወዳለች። አንተም ብላ አይደል እንዴ እኔን የተወች? የምትፈቀር ሰው ነው ደግሞ አንተ። እንደዛ እንኳን መባል አይነት ሰው አይደለም አቤሌ። እኔ እኮ በጣም ነው ማፈቅር። ልቀቀኝ። ቆይ አንዴ አናግረኝ። ምንድን ነው? ተበሳጭተህ ተጣልተህ ነው የመጣኸው አውቃለሁ። አስታርቅሃለሁ። ከማ ከአቤል ጋር? አዎ፣ ግን እንዳስታርቅ ከፈለግ ከኔ ጋር እራት መብላት አለብህ። ምን? አዎ። ምን ሆነ ነው እንደዚህ አስቻኩሎ ይጠራኝ? አረ ጉዱኛለሁ በእናት። የምን ጉድ? ስለ ሳሚ ነግሬ ያውቃለሁ። ያ የዛችን ልጅ ፎቶ ይዞልኝ ይመጣል ያልከው ነው? አዎ። እና ምን ሆነ? አረ ተወኝ በእናት። ያ ነገር ነው። ምን? ያ ነገር ነው። ድሮም ሴት ስትሸሽ ምን እንደሚገጥም መጠርጠር ነበረብህ። በጣም ትልቅ ጥፋት ነው ያጠፋሁት። በእርግጠኝነት ሌላ ነገር መስለሽዋል። ለዛም ነው እንጂ እንደዛ መንገድ ላይ አሯራጠኝ። ቆይ እኔ የምልሽ ግን ለምን ነገ አትሄጂም? ምን ብዬ ነው የምሄደው? ከዚህ በፊት ምን ብለሽ ነበር እንደምትሄጂው? ትሄጂና ስለ ሳሚ ያለውን ነገር ተገንዝበሽ ትመጫለሽ። ከዚህ በኋላ የወንድ ማለሽ ተበልቷል። እውነቱን ተናግረሽ ብትገላገይ ይሻልሻል። እኔ ከዚህ በኋላ የለውበትም። ቤዚ፣ እኔ ከዚህ በላይ አልችልም። እንደማትችይማ በፊትም ነግረንሽ ነበር እኮ አልሰማ ብለሽን ነው እንጂ። ይሄ ሁሉ መስዋዕትነት የከፈልኩበት ነገርማ በዚያ ያበቃል። አራቢላ በእና አንዴ ብቻ አውራኝ። ውጥ ነው የምትፈልገው? ውጣ። አራቢላ ተረጋግተን እናውራ። ምንድነው የሚያስጨው? ውጣ፣ ፈነክታለሁ። ውጣ። ሳምሪ ምን ሆነሽ ነው? እንዴ ኧረ ብሌን አንድ ነገር ቢያት ምን ሆነሽ ነው? ምንድነው የተፈጠረው? ሳምሪ ለምን ደግሞ አትነግሪኝ?
ምንድነው ችግሩ? እሱ የተፈጠረ ችግር አለ? ጓደኞች ሁሉ ነገር ተበላሸ። የምን ነገር ነው የተበላሸው? ምንድነው የሆንሽው? አቤል ሳሚ ሌላ ነገር ነው የመሰለው እና ዛሬ ቅድም እንዴት መንገድ ላይ እንዴት አድርጎ እንዳበደጫጨቀኝና እንደተጸየፈኝ አላያችሁ እንዴ? ደግሞ የተጸየፈው ሳሚን እንጂ ሳምሪን አይደለም። ምንድነው እንደዚህ የምትጨነቂው? ከእንግዲህ በኋላ አቤል ጋር ነው አልደርስም እያልኩሽ ያለሁት። ያ ማለት አቤል በምንም መንገድ ሊያደርሰኝ አይችልም። ሳሚን ተጸይፎታል እያልኩሽ። ታዲያ የጸየፍሻ እንዴ? ሳሚና ሳምሪ እኮ የተለያዩ ሰዎች ናቸው። ያማል ቤዚ። የኔ ቆንጆ አትጨነቂ። ነው መፍትሄ ረጋ ስትይ ነው መፍትሄን ማግኘት የምንችለው። ስለዛ ረጋቤና መፍትሄ እናስብበት። እንደዚህ ያለቅሽ እንዴት ነው መፍትሄ የምፈልገው? ደግሞ ያ ማን ነው መስፍን ተብዬው ነው ምናምን የምትሉት ወንድም ነው ምናምን? አዎ እባክሽ፣ እኔም ልነግረው እያሰብኩኝ ነው፣ ግን ስራ ቢዚ ስለሆነ ላገኘው አልቻልኩም። ነገ ግን ቀጥሯለኝ፣ ያኔ እነግረዋለሁ። ስለዛ ተረጋጊ፣ ነገሮችን መፍትሄ እናገኝላቸዋለን። እሺ እኔ ቆንጆ አታልቅሽ በቃ። ወይኔ እዚህ ስራ ፈትቼ ከአንተ ጋር ተጎልቼ ይለዋል። የዛሬም ብቻ እኮ ነው። ደግሞ እኮ እንደፈራሁት ነው የሆነው። ምንድን ነው የፈራው? ሴት ስትሸሽ ወንደኛ ዳሪ እንደሚገጥም ነው። መቀለድ ነው? ምን እቀልዳለሁ? እያየ ነው። ቆይ አንተ ለምን ትሸሽለታለህ? አትፈነክተውም? ከዛስ? ከዛማ ላዩ ላይ ወጥተህ ሳልሳና ሳምባ ትጨፍራለህ። የፊበን ዘመድ እኮ ነው። ይምጣ ብቻ 70 ብር ቀጥቅጬ እንደምልክልህ ወቅ። ምንድነው አሁን ደግሞ? እና እዚህ ድረስ የጠራኝ ሲመጣ በር እንዳዛጋን። እኔ የምልህ ግን ይህ ሳሚ ተብዩ የሆነ ነገር ሳይላት አይቀርም። ምን ሊላት ይችላል? ቆይ የራሱን በአንተ ሀሳቡ ቢሆንስ? የሆነ ሀሳብ አለ። ምን? ሲመጣ ወደ ውስጥ አስገብተን ለምን አንቀጠቅጠው? እኔ እንደዛ ነው የሚሻለኝ።
አቤል እኮ ሳምሪ እንደመደባት። ሄሎ ሚኪ፣ አሁኑኑ አቤልን ሳምሪ ቤት ይዘው ሄድ። ሰምተኛል አይደል? እሺ። ሄሎ፣ እሺ፣ ሰላም ነው? ግቡ እንጂ ቁጭ በሉ። እሺ አቤል፣ እንዴት ነህ? እንዴት ነህ? ስራ እንዴት ነው? ደህና ነኝ። በቃ ሰው ሲጠፋ ለምን ጠፋችሁ ተብሎ አይጠየቅም? ይሄ መቼ ለመደበትን። መስፍን ስላንተ ብዙ ነው ያጫወተኝ። አቤል ራሱ ስለ ሳምሪ ብዙ ነገር ነው የነገረኝ፣ እንደሚወዳት ሁሉ ጭምር። ምን ነው ችግር አለ? እንዲቀር አለ? አረ በቃ ያለፈውን ታሪክ እንዝጋውና ይቅርታ ተጠያይቀን አሁን እንደ አዲስ ህይወት እንጀምር። ሳምሪ ማለቴ ብዙ ነገር አስቀይሜሻለሁ፣ ይቅርታ። አቤሏ በቃ ሳሚም ሳምሪም ሆነ የቀረበች ስለወደደች ነው። ቆይ አቤል፣ ግምትህ ልክ አይደለም። ነገሮች አንተ እንደምታስባቸው አይደለም። እሷ ሳሚ ሆነ የቀረበች አንተ ጭንቅላት ውስጥ የሞላውን ጥላቻ ለማስወገድ ብቻ ብላ እንጂ። ስለዛ ነገሮችን ወደፊት ብንወስዳቸው መልካም ይመስለኛል። እናትህም ብትሆን ሴት ናት። ደራሲዋ ጓደኛዬ ድርሰቷን ቀጥላለች።
እኔም አሁን በጣም ግራ እየተጋባሁ ነው። ፍቅር ወይስ እልህ?